ምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች ዛሬ እንግዲህ የምናየው ቤዝመንት ያለው G+7 የሆነ እንዲሁም ደግሞ ቴራስ ያለው ምን ያህል ኮስት ያደርገናል የሚሉትን የምናይ ይሆናል ማለት ነው። ከዚህ በፊት የሰራናቸው በጣም ብዙ ቪዲዮዎች ስላሉ ከቪላ ቤት ጀምረን እስከ G+7 ደርሰናል ማለት ነው። ዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም በየጊዜው በኮንስትራክሽን ሴክተር ላይ ምን አዲስ ነገር አለ የሚሉትን ይዘን እንመጣለን ማለት ነው። እንዲሁም ደግሞ መሬት ኖሯችሁ ሜቢ ውጭ ሀገር ነው ያላችሁት እዚህ መታችሁ ማሰራት አትችሉም። እንደዚህ አይነት ሲቹዌሽን ውስጥ ደግሞ ካላችሁ ግንባታ እንሰራለን። ሙሉ ግንባታ ከዲዛይን ጀምረን እስከ ፊኒሺንግ ድረስ ሰርተን እናስረክባለን ማለት ነው። እነዚህን እንግዲህ ለማወቅ ከዚህ በፊት የሰራናቸው ብዙ ሳይቶች እዚህ ዩቲዩብ ላይ ፖስት አለ። በአካልም ተገኝታችሁ ደግሞ ቢሮአችንም ዲቴይል የሆነ ኢንፎርሜሽን ማግኘት ትችላላችሁ። አይመቸንም ያለነው ውጭ ሀገር ስለሆነ በምን ኮንታክት ልናደርግ እንችላለን ካላችሁ ስልካችንን አስቀምጥላችኋለን። ኤኒታይም 24/7 አቬለብል ነን። ዋትስአፕ በቴሌግራም ልደውሉልን ትችላላችሁ ማለት ነው። ሀገር ላይ ስላላችሁ ብቻ እዚህ የሚሰራላችሁ ሰው የለም ብላችሁ ብዙ አትጨናነቁ። ያያ ኮንስትራክሽን እንግዲህ ለረጅም ዓመት ኦልሞስት ከ10 ዓመት በላይ ኤክስፒሪየንስ ስላለን በቤት ግንባታ ላይ ምንም ሀሳብ አይግባችሁ ይላል። ኤኒታይም ልደውሉልን ትችላላችሁ ማለት ነው። በድጋሚ እንግዲህ እንኳን ደህና መጣችሁ ማለት እፈልጋለሁ። ዛሬ የምናየው G+7 የሆነ ለቡ አካባቢ ላይ ብዙ ጊዜ G+7 ሚክስድ ዩዝ ነው። ኮሜርሻል ከታች እስከ G+2 ድረስ ኮሜርሻል ይሆንና ከዛ በላይ ያለው ደግሞ ለሬዚደንስ ወይም ደግሞ ለአፓርትመንት ለኪራይ ሊሆን ይችላል ወይም ደግሞ ለመኖሪያም ሊሆን ይችላል። ለነዚህ ፐርፐዞች የምታከራዩት ፐርፐዝ ከሆነ ምን ያህል ኮስት ያደርጋል የሚለውን የምናይ ይሆናል ማለት ነው። G+7 እንደ ፋሚሊ ሆናችሁ መገንባት ፈልጋችሁ ሊሆን ይችላል፣ እንደ ማህበር ሆናችሁ መገንባት ፈልጋችሁ ሊሆን ይችላል። G+7 ብዙ ጊዜ ለአፓርትመንት ነው። ለቡ አካባቢ ላይ ሶይል ታይፑ ወደ 300 ኪሎ ኒውተን ፐር ሜትር ስኩዌር ነው። ያ ማለት ኦርዲነሪ ሶይል ነው ማለት ነው። በዛ ዲፔንድ እንሆንና ምን ያህል ኮስት ያደርጋል የሚለውን የምናይ ይሆናል ማለት ነው። ይሄ G+7 ከታች ቤዝመንት አለው። አንድ ቤዝመንት ነው የሚኖረው። እንግዲህ ይህንን ቤዝመንት ለፓርኪንግ ሎት እንጠቀምበታለን። ጀነሬተር ለማስቀመጥ፣ ወተር ታንከር ሊሆን ይችላል። የተለያዩ ፋሲሊቲዎችን ያሟላል ማለት ነው። ግራውንድ ላይ በምትመጡበት ሰዓት ላይ ኮሜርሻል ነው እንዳልኳችሁ። ፈርስት ፍሎርም ስትመጡ እንደዛው፣ ሰከንድ ላይም ስትሄዱ እንደዛው ኮሜርሻል ይሆንና ከሰርድ በኋላ ያለው እስከ 7ኛ ፎቅ ድረስ ሙሉ ለሙሉ ለሬዚደንስ ይሆንና ለመኖሪያ ቤት ለአፓርትመንት ሊሆን ይችላል። 300 ካሬ ስለሆነ ለመኖሪያ ቤት ማከራየትም ትችላላችሁ ወይም መሸጥም ይቻላል ማለት ነው። የመጨረሻውንም ቴራስ አክሰስ የሚያደርጉት እነዚህ ሬዚደንስ ላይ ያሉ የሚኖሩ ሰዎች የመጨረሻውንም ቴራስ አክሰስ የሚያደርጉ ይሆናል ማለት ነው። ይህንን G+7 ለመገንባት የተጠቀምናቸው ማቴሪያሎች ሚዲየም የሚባሉ ወደ ፈርኒቸሩ በምንመጣበት ሰዓት ላይ ፈርኒቸር ኢን ሴንስ የኮመዲኖ ቁምሳጥኖች የምንላቸው ነገሮች በላሚኔት ነው ያሰብነው። ፋየር ኤግዚት በምናስብበት ሰዓት ላይ እሳት አደጋ መውጫው ፋየር ኤግዚት በስቲል ስትራክቸር እንዲሰራ ነው አድርገን ያሰብነው። ፋየር ኤክስቲንግዊሸሮች አሉት። የላይቲንግ ሲስተሙ ሚዲየም ነው ማለት በጣም ሌክዠሪ ባልሆነ መንገድ ነው። ሳኒተሪ ሲስተሙም እንደዛው ሚዲየም በሚባልና ሌክዠሪ ባልሆነ መንገድ ነው ያሰብነው። G+ ለመገንባት የስላባችሁ መጠን ነው የምትቆጥሩት ማለት ነው። ቤዝመንት ካላችሁ ቤዝመንቷን ፍሎሯን እንደ አንድ ነው የምትይዙት። ከዛ ግራውንድ ስትሉ 2 ትላላችሁ። ከዛ በኋላ ደግሞ 7 ትቆጥራላችሁ ማለት ነው። 7 ፍሎር ስለሆነ 1 2 3 4 5 6 7 ትሉና 7 ሲደመር የቤዝመንት እና የግራውንድ ስታደርጉ 9 ፍሎር ይሆናል። ቴራስ ጨምሩበት 10 ፍሎር ሆነ ማለት ነው። 10ሩን ፍሎር ቀጥታ ወደ ስንት አባዙታላችሁ ማለት ነው። ሌትስ ሴይ ግራውንድ ላይ 280 ተጠቅማችሁ አንደኛ ፍሎር ላይ 300 ልታደርጉ ይችላላችሁ። ሰከንድ ፍሎር ምናምን ቲፒካል ሊሆን ይችላል። ብዙ ጊዜ እኛ ለካልኩሌት እንዲያመቸን ነው ሁሉንም ፍሎር በ300 አድርገን የሰራ ነው። ቤዝመንት ላይ ሜቢ 250 ካሬ አድርጋችሁ ግራውንድ ላይ 300 ሊሆን ይችላል። እንደዚህ አይነት የካሬ ልዩነቶች ሊኖሩ ይችላሉ። ግን እኛ ምንድነው ቤዝመንትንም ግራውንድም ሰከንድም እያልን ሙሉ ፍሎሩን በየ300 ካሬ ስላሰብነው ነው እንጂ የካሬ ልዩነት ሊኖር ይችላል። እናንተ በምታደርጉበት ሰዓት ላይ 10ሩንም ዳይሬክት ላታባዙ ትችላላችሁ። ስለዚህ ከፈርስት ፍሎር እስከ 7ኛ ፍሎር ላይ 300 ካሬ ከሆነ ያንን ከፈርስት ፍሎር እስከ 7 ፍሎር የሆነው 300 ትይዙና ግራውንድ ፍሎር ላይ 250 ከሆነ ያንን ትደምራላችሁ ማለት ነው። እኛ በሙሉ ፍሎሩን ስላሰብነው 10 ሲባዛ በ300 ካሬ ስታደርጉት ወደ 3000 ካሬ ይመጣል። 7 ፍሎር ገንብቶ እስከ ፊኒሺንግ ድረስ ለማድረስ አጠቃላይ የሚያስፈልጋችሁ ገንዘብ ወደ 116 ሚሊዮን ብር ይሆናል ማለት ነው። ይህን 116 ሚሊዮን ብር ወደ ካሬ ለመቀየር በምትፈልጉበት ሰዓት ላይ 116 ሚሊዮን ብር ሲካፈል ለ3000 ስታደርጉት በካሬ ወደ 38600 ምናምን ብር ገደማ ይመጣል ማለት ነው። 38,000 ብር ፐር ኤሪያ ከሆነ ይህ የሚያካትተው እንዳልኳችሁ እስከ ፊኒሺንግ ድረስ ከመሬት ቁፋሮ ጀምራችሁ ሙሉ እስከ ፊኒሺንግ ድረስ ያካትታል ማለት ነው። ለቡ አካባቢ ላይ ቆንጆ አድርጋችሁ G+7 ለመገንባት ብዙዎቻችሁ የምትጠይቁኝ ይሄ የሚያካትተው ውስጥ ያሉትን ፈርኒቸሮች ያካትታል ወይ ምናምን ብላችሁ ጠይቃችሁኛል። አያካትትም። የግንባታ ኮስት በሚወጣበት ሰዓት ላይ እስከ ፊኒሺንግ ሲባል አልሙኒየም ተሰርቶ የውጭ ቀለም ተቀብቶ
የውስጥ ቻክ ግድግዳ ቻክ ተደርጎ ቀለም ተቀብቶ ጂፕሰም ቦርድ ተሰርቶ እነዚህ ነገሮች አልቀው ሴራሚክ አልቆ ነው ዋጋ ወጣለት የሚባለው የግንባታ ኮስት የሚያካትተው ማለት ነው። ግን ሶፋ፣ ዳይኒንግ ቴብል እነዚህ የምትሏቸው ፊክስቸር የምላቸው ወይም ደግሞ መንቀሳቀስ የሚችሉትን ነገሮች አይነት ማቴሪያሎች ግን አያካትትም። ብዙዎቻችሁ በእነዚህ አይነት ነገር ላይ ብዙ የደወላችሁም ስለምትጠይቁኝ ነው ማለት ነው። እስከ ፊኒሽንግ ድረስ ይሄን ያህል ብር ይፈጃል። እስከ 38 ሺህ ብር ነው የሚፈጀው ፐር ኤሪያ ማለት ነው። እናንተ ሰማቱ ቱ ሰም ኤክስቴንት ሌክዠሪ ላርገው ብላችሁ የምታስቡ ከሆነ ከ38 ሺህ ትነሱና እስከ 45 ሺህ ብር ድረስ ልትሄዱ ይችላላችሁ ፕራይስ ሬንጅ ማለት ነው። አሁን ሲሚንቶም ስለቀነሰ ዋጋውም ትንሽ ሊወርድም ይችላል። ግን ምንድነው ሬንጃችሁን ከ38 ሺህ እስከ 45 ሺህ ፐር ኤሪያ ዋጋ ብታደርጉ በዛ ሬንጅ ውስጥ ሌክዠሪ ማድረግ ትችላላችሁ ቤታችሁን። በጣም ኳሊቲ የሆኑ ኤሌክትሪክ መጠቀም ትችላላችሁ። ሴራሚክ ላይ ሌክዠሪ የተባሉ ሴራሚኮችን መጠቀም ትችላላችሁ። እነዚህ ነገሮች ዋጋችሁ ላይ በጣም ዲፔንድ ስለሚሆን እነዚህን ታሳቢ ማድረግ ያስፈልጋል ማለት ነው። ለዛሬ እንግዲህ የነበረን ቆይታ ይሄንን ይመስል ነበረ። እናንተስ ደግሞ ማስገንባት የምትፈልጉት ቤት ባለ ስንት ነው፣ ስንት ካሬ ነው የሚለውን በኮሜንት ሴክሽን ላይ አስቀምጡልኝ። በተቻለኝ አቅም እንግዲህ ለሁላችሁ ለመመለስ እሞክራለሁ። እንዲሁም ደግሞ እንዳልኳችሁ መኖሪያ ቤት ማሰራት የምትፈልጉ ከሆነ አክቹዋሊ የሰራናቸውንም ሳይቶች በቪዲዮ ልልክላችሁ እንችላለን። በመስራት ላይ ያለናቸው ሳይቶች ስላሉ ከውጭም እየተደወለ በዚሁ በዩቲዩብ ቪዲዮ እያያችሁ ክላይንት የሆናችሁን በጣም ብዙ ስላላችሁ ከልብ አድርጌ ማመስገን እፈልጋለሁ። እናንተም ክላይንት መሆን የምትፈልጉም ከሆነ ደውላችሁ ከኛ ጋር መነጋገርና ወደ ግንባታ መሄድ እንችላለን ማለት ነው። ውጪ ስላላችሁ ምንም አይነት የትረስት ኢሹ አይኖርባችሁ። እኛ የምንሰራበት መንገድ ምንድነው? የመጀመሪያው ሙሉ ግንባታ ማቴሪያል እኛ ራሳችን አቅርበን የምንሰራበት ሚስ ስላለ እዛም ሆናችሁ ፔመንቱን ብቻ እዚህ ብላላችሁ ወኪል እያስገባችሁ በትረስት ባለው መንገድ በአግሪመንት ተፈራርመን ስራው መስራት እንችላለን ማለት ነው። እዚህ ሀገር ውስጥም ካላችሁ ደግሞ ቢሮ በአካል ተገኝታችሁ ያለውን ኢንፎርሜሽን ዲቴል ማግኘት ትችላላችሁ ማለት ነው። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ሰብስክራይብ ካላደረጋችሁ ቻናላችንን ሰብስክራይብ በማድረግ ተባበሩን ላለን ለእኛ ሞቲቬት ያደርገናል። እንግዲህ የነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ